ሰላም እንዴት ናችሁ? ይህ ፋና 7 ቻናላችን ነው። በዛሬው ፕሮግራማችን ስለ ኤሌክትሪክ መኪና አሰራርና በውስጡ ያሉ የተለያዩ ኮምፖነንቶች ጥቅማቸውን በስፋት እናያለን። ስለዚህ የኢቪ ኤሌክትሪክ ተሽከርካሪ ቴክኖሎጂ ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በቀጣይ ቪዲዮ ፕሮግራም ላይ ምን ማየት ይፈልጋሉ? አስተያየቱን በታች በኮሜንት ቦታ ላይ ያስቀምጡ። እንጀምር። ሰላም፣ ዛሬ ስለ ኤሌክትሪክ መኪና ዋና ዋና ክፍሎች እነጋገራለን። የኤሌክትሪክ ተሽከርካሪ በባትሪ ኃይል የሚሰራ ሲሆን ምንም አይነት ከቅሬታ አካል የሚገኝ ነዳጅ አያስፈልገውም። የተለመዱ ተሽከርካሪዎች ኢንተርናል ኮምበስሽን ሞተር ቤንዚንን ወይም ናፍጣን እንደ ነዳጅ ለኃይል ማመንጫነት ሲጠቀሙ፣ የኤሌክትሪክ ተሽከርካሪዎች ደግሞ በከፍተኛ ቮልቴጅ ባትሪ ፓክ ውስጥ የተከማቸን የኤሌክትሪክ ኃይል ይጠቀማሉ። በመሆኑም የኤሌክትሪክ ተሽከርካሪዎች ዜሮ ወይም ምንም በካይ ጋዝ ልቀት ስለሌላቸው ለአካባቢ ተስማሚ ናቸው። የኤሌክትሪክ መኪና እንዴት ይሰራል? አሽከርካሪው የመኪናውን የፍጥነት መቆጣጠሪያ ፔዳል ሲጫን ፓወር ኮንትሮለር ወይም መቆጣጠሪያ ክፍሉ ይህን ግብዓት ወስዶ የኤሌክትሪክ ኃይልን ፍሪኩዌንሲ ወይም ኤሲ ከረንት መጠን በመቀነስና በመጨመር የተሽከርካሪውን የፍጥነት መጠን ይቆጣጠራል። ወይም ዲሲ ቮልቴጁን ከባትሪ በመውሰድና ኢንቨርተር የሚባለው ክፍል ደግሞ ዲሲ ቮልትን ወደ ኤሲ ቮልት በመቀየር ወደ ሞተር በመላክ ማግኔቲክ ፊልድ እንዲፈጠር በማድረግ የሞተር ሮተርን በማሽከርከር እና ይህን የሞተር ሽክርክሪት ኃይል በጊርስ ወይም ትራንስሚሽን አማካኝነት ወደ ሜካኒካል ኃይል ይቀየራል። ጊርሶቹ ወይም ትራንስሚሽን ሲሽከረከር ዙሩ ወደ ጎማ ዙር ይለወጣል። ከዚያም መኪናው ይንቀሳቀሳል ማለት ነው። የፍሬን ፔዳል ሲጫን ወይም መኪናው ፍጥነት እየቀነሰ ሲሄድ ሞተሩ ወደ ኦልተርኔተር ይቀየራል እና የኤሌክትሪክ ኃይል ያመነጫል። ይህን ኃይል ወደሚጠራቀምበት ባትሪ ፓክ ቻርጅ በማድረግ ኃይል ይሞላል። ይህ ሂደት በኤሌክትሪክ መኪኖች ሪጀነሬቲቭ ብሬኪንግ ሲስተም ይባላል። የኤሌክትሪክ መኪና ዋና ዋና ክፍሎች: ትራክሽን ባትሪ ፓክ፣ ፓወር ኢንቨርተር፣ ፓወር ኮንትሮለር፣ ሞተር ኮንትሮለር፣ የኤሌክትሪክ ትራክሽን ሞተር፣ ኦንቦርድ ቻርጀር፣ ቻርጅ ማስተላለፊያ ወይም ትራንስሚሽን፣ ዲሲ መቀየሪያ፣ ረዳት ባትሪ ወይም ኦግዚለሪ ባትሪ፣ የሙቀት ማቀዝቀያ ዘዴ እና የኃይል መሙያ ፖርት። አሁን እያንዳንዱን የኤሌክትሪክ መኪና ክፍሎች በዝርዝር እንመልከታቸው። ትራክሽን ባትሪ ፓክ በኤሌክትሪክ መኪና ውስጥ ያለው የባትሪ ፓክ ዋና ተግባር የኤሌክትሪክ ኃይል በዲሲ ቮልት መልክ ማከማቸት ነው። ባትሪ ፓክ የኤሌክትሪክ ኃይልን ያከማቻል። ይህ ማለት ልክ እንደ ኢንተርናል ኮምበስሽን ማቀጣጠያ ሞተር ተሸካሚ መኪና ውስጥ የሚገኝ የነዳጅ ማጠራቀሚያ ታንከር ጋር ተመሳሳይ አገልግሎት የሚሰጥ ነው። ባትሪ ከተሽከርካሪ የመቆጣጠሪያ ክፍል ወይም ኮንትሮለር ምልክት ወይም ሲግናል ካገኘ ባትሪው ወዲያውኑ የዲሲ ቮልት ኤሌክትሪክ ኃይል ወደ ኢንቨርተር ያስተላልፋል። ኢንቨርተር ዲሲ ኃይልን ወደ ኤሲ ቀይሮ ወደ ሞተር ኮንትሮለሩ፣ ከዚያ የትራክሽን ሞተሩ መንቀሳቀስ ወይም መዞር ይጀምራል። ይህ ባትሪ ፓክ በኤሌክትሪክ መኪና ሆድ ስር እንደ ትልቅ ጠፍጣፋ ፓነል ተዘርግቶ የሚገጠምና የሚገኝ ሲሆን ቴክኒካል ስሙም ትራክሽን ባትሪ ፓክ ይባላል። የባትሪውን ደህንነት ለመጠበቅ እና ዕድሜውን ለማራዘም የባትሪ አስተዳደር ሥርዓት ወይም ባትሪ ማኔጅመንት ሲስተም አብሮት ይኖራል። ከባትሪ ፓክ ወደ ውስጥ እና ወደ ውጭ የሚወጣው የኤሌክትሪክ ከረንት ኃይል ይቆጣጠራል። እያንዳንዱ ኢቪ ተሽከርካሪ ለራሱ ባትሪ የተነደፈ BMS ይኖረዋል። የባትሪ ፓክን ኪሎዋት ወይም ኃይል የማመንጫ አቅም መጠን በመጨመር የተሽከርካሪን የጉዞ ርቀት ከፍ ማድረግ ይቻላል። የባትሪው የአገልግሎት ዘመን እና አፈጻጸም ፐርፎርማንስ እንደ ባትሪው ዲዛይንና የተሰራበት ማቴሪያል ይወሰናል። በኤሌክትሪክ መኪናዎች ውስጥ የተለያዩ አይነት ባትሪዎች ጥቅም ላይ ይውላሉ። በጣም በስፋት ጥቅም ላይ የዋሉት የሊቲየም አዮን ባትሪዎች ናቸው። የኃይል መለዋወጫ ወይም ፓወር ኢንቨርተር ዋና ተግባር የኤሌክትሪክ ሞተርን ለማንቀሳቀስ በባትሪው ውስጥ ያለውን ዲሲ ቮልት ፍሰት ወደ ኤሲ ከረንት ፍሰት መለወጥ የኢንቨርተር ዋና ተግባር ነው። በተጨማሪም በኤሌክትሪክ መኪና ላይ ያለው ኢንቨርተር በሪጀነሬቲቭ ብሬኪንግ ወቅት የሚፈጠረውን የኤሲ ፍሰት ወደ ዲሲ ቮልት የመቀየር እና ከዚያም ባትሪውን በዲሲ ኃይል የመሙላት ተግባር ይሰራል። በአንዳንድ የኤሌክትሪክ መኪና ሞዴሎች ውስጥ ጥቅም ላይ የሚውለው የዚህ አይነት ኢንቨርተር ባለሁለት አቅጣጫ ወይም ባይ ዳይሬክሽናል ኢንቨርተር ይባላል። ፓወር ኮንትሮለር ይህ የኤሌክትሪክ መኪና አካል ዋና ተግባራት ከኤሌክትሪክ ኢነርጂ ወይም ከኤሌክትሪክ ባትሪ ፓክ ወደ ኢንቨርተር ኃይል ሲገባ ሬጉሌት በማድረግ በመፍጠር ትራክሽን ሞተር በአግባቡ እንዲሰራ ያደርጋል።
የመኪና ፓወር ኮንትሮለር ከአሽከርካሪ ፔዳል በሚያገኘው ሲግናል መሰረት ወደ ኢንቨርተር የሚላከውን ኃይል ሬጉሌት ያደርጋል። የመኪናውን ፍጥነትም በዚሁ ይቆጣጠራል። በአሽከርካሪው የተፈለገውን ፍጥነትና ወደ ኤሌክትሪክ ሞተር የሚገባውን የፍሪኩዌንሲ ልዩነት ወይም የቮልቴጅ ልዩነት ወይም መጠን ይወስናል። የኤሌክትሪክ ትራክሽን ሞተር። የኤሌክትሪክ ትራክሽን ሞተር የኤሌክትሪክ ተሽከርካሪ ዋና አካል ነው። ሞተሩ የኤሌክትሪክ ኃይልን ወደ ኪነቲክ ኢነርጂ ወይም ሜካኒካል ኢነርጂ ኃይል ይለውጣል። ይህ ማለት ከትራክሽን ባትሪ ፓክ የሚመነጨውን ኃይል በመጠቀም የኤሌክትሪክ መኪና ጎማዎች የሽክርክሪት ዙር ፈጥሮ እንዲንቀሳቀስ ያደርጋል። የኤሌክትሪክ ሞተር መሳሪያ የኤሌክትሪክ መኪና ከተለመደው የነዳጅ መኪና የሚለይ ዋናው አካል ነው። ከኤሌክትሪክ ሞተር አስፈላጊ ባህሪያት ውስጥ ደግሞ የሪጀነሬቲቭ ብሬኪንግ ዘዴ አንዱ ነው። በመሰረቱ ሁለት አይነት ሞተሮች በኢቪ ውስጥ እናገኛለን። እነሱም ዲሲ እና ኤሲ ሞተሮች ናቸው። በሌላ ፕሮግራም በዝርዝር እንመለስባቸዋለን። ሌላው ክፍል ኦንቦርድ ቻርጀር። ኦንቦርድ ቻርጀር ማለት የባትሪ መሙያ መሳሪያ ወይም ባትሪ ቻርጀር ማለት ነው። ኦንቦርድ ቻርጀር ኤሲ ከረንት ኤሌክትሪክን ከውጭ ምንጮች ለምሳሌ ከኤሌክትሪክ ግሪድ ወይም የፀሐይ ኃይል ማመንጫዎች የሚገኘውን ኤሲ ኃይል ወደ ዲሲ ኤሌክትሪክ ኃይል የሚቀይር መሳሪያ ሲሆን ይህን ዲሲ ኃይል ተሽከርካሪ ውስጥ በሚገኝ ባትሪ ፓክ ኃይል ይሞላል። ሁለት አይነት የኤሌክትሪክ መኪኖች ባትሪ መሙያ መንገዶች አሉ። አንደኛ ኦንቦርድ ቻርጀር። ይህ ቻርጅ መሙያ በመኪናው ውስጥ ተጭኖ ወይም ተገጥሞ የሚገኝ ነው። ምሳሌ ደረጃ 1 እና 2 ቻርጂንግ ሲስተም ማለት ነው። ሁለተኛ ኦፍቦርድ ቻርጀር ሲሆን ይህ ቻርጅ ኤሲን ወደ ዲሲ ከመኪናው ወጪ ላይ ቀይሮ ባትሪ ፓክን የሚሞላ ደረጃ 3 ወይም ዲሲ ሱፐር ቻርጅ ነው። ስለ ሌብል ቻርጀር አይነቶችና አሰራር ያለፉትን ቪዲዮ ይከታተሉ። ቀጥሎ ትራንስሚሽን። ከኤሌክትሪክ ሞተር የሚገኝን ኃይል ወይም ኤሌክትሪካል የሞተር ሽክርክሪት ወደ ሜካኒካል ዙር በመቀየር ኃይል ወደ ቀጣይ ክፍል ለማስተላለፍ ይጠቅማል። የኤሌክትሪክ መኪናዎች አንዱ ዋና ጥቅም ባለብዙ ፍጥነት ማስተላለፊያ ማርሽ ጥርሶች ካምቢዮ አለመፈለጋቸው ነው። የኃይል ብክነትን ለማስወገድ የማስተላለፊያ ወይም ትራንስሚሽን ውጤታማነት ከፍተኛ መሆን አለበት። ዲሲ ቱ ዲሲ መቀየሪያ። ይህ ከፍተኛ የባትሪ ዲሲ ቮልቴጅ ኃይልን ወይም ከባትሪ ፓክ የሚወጣውን ከፍተኛ ኃይል ወደ ዝቅተኛ ቮልቴጅ የዲሲ ኃይል የሚቀይር መሳሪያ ነው። አነስተኛ ኃይል የሚጠቀሙ የተሽከርካሪ ክፍሎችን ሥራ ለማስኬድ የሚያስፈልጉት 12 እስከ 14 ቮልት ኃይል የሚያቀርብና ረዳት ባትሪን ለመሙላት ቻርጅ ለማድረግ የሚያስችል ኃይል የሚያቀርብ ነው። ረዳት ባትሪ የዚህ አካል ዋና ተግባር መጠነኛ የኤሌክትሪክ ከረንት ወይም ሎው ቮልት ወደ ተለያዩ ክፍሎች ማቅረብና በተሽከርካሪ ውስጥ ለመብራት፣ ለኢንፎቴክ መሳሪያዎች እና ለመሳሰሉት እንደ ኃይል ምንጭ የሚያገለግል የመጠባበቂያ ኃይል ነው። በተጨማሪም ሞተር በሚነሳበት ወቅት የሌሎች ክፍሎችን የኃይል መዛባትን ይከላከላል። ተርማል ሲስተም። ይህ ክፍል ለመደበኛ የሙቀት መጠን በሁሉም የሥራ ክፍሎች እንዲኖር አስፈላጊ ክፍል ነው። ለምሳሌ ኤሌክትሪክ ሞተር ኮንትሮለር ወዘተ ለመሳሰሉ። በተጨማሪም በቻርጂንግ ጊዜ የባትሪን ሙቀት መቆጣጠርና ጥሩ የቻርጅ ፐርፎርማንስ እንዲፈጠር ያደርጋል። ቴርሞኤሌክትሪክ ፎርስድ ኤየር ኩሊንግ እና የፈሳሽ ኩሊንግ የመሳሰሉ ዘዴዎችን ይጠቀማል። ቻርጂንግ ፖርት ከውጭ ያለውን የኤሌክትሪክ ኃይል ከመኪና ውስጥ የሚገኝ ኃይል ተቀባይ ትራክሽን ባትሪ ፓክ ክፍል ጋር ያገናኛል። ቻርጅ ፖርት በመኪና ፊት ለፊት ወይም ከኋላ አካባቢ ይገኛል። የዛሬው ፕሮግራማችን እዚህ ላይ ያበቃል። በቀጣይ እነዚህንና ሌሎች ክፍሎችን በጥልቀት እንመለከታለን።